ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ጥያቄ አለኝ የማቀርበው ነገር አለኝ አሉ። አቡነ ሉቃስ ስልካቸውን አወጡና የሚታረዱትን በእሳት የተቃጠሉትን በስልካቸው ላይ ከፍቶ አሳያቸው። ለዶክመንተሪ 1.5 ሚሊዮን ላይቭ ለማስተላለፍ ደግሞ 4 ሚሊዮን ብር ትከፍላላችሁ። ነጭ ያለበሰ አይገባም። ይሄ ምን አይነት ባህል ነው? ነጭ የሌላቸው እኔ አንተ ቀለበትን ከእንትን ላይ አውልቀ ካገባ በኋላ አውልቀ ከሚስት ጋር ትኑር አትኑር ማቆ ነገር የለም። ወደ 6 ሚሊዮን ብር ከአንድ ቤተ ክርስቲያን ብቻ 6 ሚሊዮን 4 ሚሊዮን እግዚአብሔር መርዝ ያርገባችሁ። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ እንደምንመለከተው የብፁዕ አባታችን አቡነ ሉቃስ አስደናቂና አስገራሚ ስራ አለ። እስቲ እሱን የምንመለከት ነው የሚሆነው። እዚሁ ደግሞ የገበያ ሰዎች ሌቦች ጉዳይም አለ። እሱ ብቻ ለምን ዛሬ ሁላችሁም ታስፈልጉኛላችሁ። የአርሲ ኦርቶዶክሳውያን አስመልክቶ እንግዲህ ድምጻቸው እንዲሰማ አንድ ፍርማ እየሰበሰብን የምንገኘው የት ነው የምትፈርሙት የሚለውን ነገር አስመለክታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ከቤተክርስቲያን ገቢ ሰብሳቢዎች ዘረፋን ጀምርና ደብዳቤ በቤተክርስቲያን የተጻፈ ደብዳቤ እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት በቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ከስር እንደምትመለከቱት ሁለት ማህተቦች አሉ። አንዱ ገቡ፣ አንደኛው ደግሞ ዝርግ ነው ማለት ነው። ከላይ በርዕስ ለመግለጽ እንደተሞከረው እንደዚህ መድኃኔዓለም ቤተክርስቲያን በአራቱ ቀበሌያን የቤተክርስቲያን ተደራሽነት ለማስፋት በሚል ዓላማ ያደረገ ያለውን እንቅስቃሴ ድጋፍ ለማሰባሰብ ወደ አዲስ አበባ ተንቀሳቅሰን ነበር። በወቅቱ ዲያቆን እስጢፋኖስ ወንደሰን በቅንፍ ፈለገ አትናቴዎስ የተባለ ግለሰብ እኛን አግኝቶ የጀመረውን ስራ አፋጥነን አይ ቲንክ ጽሁፉ በእጅ ጻፈ ስለሆነ በደንብ አይነበብም። አፋጥነን ገንዘብ ያላቸውን ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 6 እስከ 8 2014 ዓ.ም ባዘጋጀነው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያን መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ። ፈለገ ማለት ነው። እናዘጋጃለን ያየናቸውን ችግሮች ልፋቱ ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ መልክ ይዘን እንመጣለን ብሎ በቀጠሮ ተለያየን። 2014 ነው የሆነው። 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየን። የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ በቀረበ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ አንድም ባለሀብት ሳይኖር 14 ወጣቶችን በደምብ ስሙልኝ፣ አንድም ባለሀብት እንመጣለን ብሎ በቃል የገባው ያ ባለሀብት ሳይኖር 14 ወጣቶችን ከፈለገ አትናቴዎስ ሚዲያ ጋር በማምጣት ችግሩ ሊፈታል የሚችል ዓለም አቀፋዊ ገቢ በቀጥታ ወይም በኦንላይን ለማሰባሰብ የሚል ለመኪና ኪራይና ለሚዲያ ኪራይ 52,000 ብር አስከፍለውናል። በጠቅላላ በእነሱ ስም ያወጣነው ወጪ ለአበል 16,000 ብር፣ ለመስተንግዶ 50,000 ብር፣ በአጠቃላይ በድምር 118,000 ብር ወጪ ያደረግን ሲሆን ከዚያ በኋላ የስልክ አድራሻውን ባለማንሳትና አቅጣጫውን በማሳጣት ቃል የገባውን ሁሉ ሳይፈጽም ጠፍቷል። ስለሆነ የወላይታ ሀገረ ስብከት በሚችለው ሁሉ ይህንን ወጣት አግኝቶ በቤተክርስቲያናችን ስም የተሰበሰበውን ገንዘብ ለቤተክርስቲያን ገቢ እንዲያደርግልን በመድኃኔዓለም ስም እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ ብለው ማህተብ አድርገው እንደምታዩት መልአከ ቀሲስ የሚል ማህተብ መጥተዋል። በነገራችን ላይ ፈለገ አትናቴዎስ ይሄ ብቻ አይደለም፣ ጭራሽ በራሱ ባንክ ቡክም በዛ ቤተክርስቲያን ስም ገንዘብ እንደሚሰበስብ እንደዚህ ነገርም እንዳለ ከዚህ ተናግረን ነበር። ያው ስም ያታገኙ ለምሳሌ ያክል ፈለገ አትናቴዎስን የሚያደንቁት የሚወዱት ሰዎች ኮሜንት ላይ ይሳደባሉ። ቼክ አድርጉ ያውታል። ችግሩ ይሄ ነው። ኦኬ እኛ ላይ የሚወርዱብን ሰዎች አሉ፣ ነገሩን ማያምኑ ሰዎች ስላሉ ነው እንጂ ብዙ ጀናቸው የምንገኝ ፋይሎች አሉ፣ ብዙ ጀናቸው የምንገኛቸው ነገሮች አሉ። እሱ ብቻ አይደለም። ሎዛ ኢቨንት የሚባል በዚያ እንደምትመለከቱት በዚህ መንገድ ነው የሚያስከፍለው የሚነገር ነው እየወጣ የሚገኝ። ትላንት አሳይቻችሁ ነበር። 4 ሚሊዮን ብር ለራሳቸው ወስደው 2 ሚሊዮን ብር ለቤተክርስቲያን የሰበሰቡ ሰዎች እንዳሉ አሳይቻችሁ ነበር። እዚሁ ሐዋሳ፣ የትም አይደለም ሐዋሳ እዚሁ። ቲክቶከሮችን በተመለከተ እነ ያያ ዘልደታ ቤተክርስቲያን ላይ በጣም አደገኛ ቁማር እየቆመሩ እንደሆነ ያው ሚስጥራቸው እየወጣ ነው ያለው። እነ ደምረውን ጨምሮ ደምረውና ያያ ፈለገ አትናቴዎስ እናንተ የቤተክርስቲያንን ገንዘብ እየበላችሁ ነው። ያሳዝናል። ወደ 6 ሚሊዮን ብር ከአንድ ቤተክርስቲያን ብቻ 6 ሚሊዮን 4 ሚሊዮን ለነሱ አበል የሚከፈለው እግዚአብሔር መርዝ ያርግባችሁ። እግዚአብሔር መርዝ ያርግባችሁ። ይሄ ከቤተ ክርስቲያን ላይ የምትመዘብሩትን ገንዘብ
እግዚአብሔር መርዝ ያርገባችሁ። ፈለገማ ጭራሽ በአካውንቱ ሁሉ ይገባለታል። የቤተ ክርስቲያን ገንዘብ በአካውንቱ ሁሉ ይገባለታል። የቤተ ክርስቲያን አካውንት እያለ ወደ እሱ አካውንት ነው ጭራሽ ገንዘቡ ራሱ የሚገባው። ኩላሊትህን አሳጥብበት፣ ጉበትህን ኩላሊትህን አሳጥብበት። የቤተ ክርስቲያንን ገንዘብ በልተ መቼም በሰላም አትኖራትም። እግዚአብሔር ይፍረድባችሁ። ያያ ዘልደታ ፈለገ ምናምን ደምረው የምትባሉ ብዙ ናችሁ። ሎዛ ሚዲያ የምትባሉ በሽታ ወደ ቤታችሁ ይግባ። ያሳዝናል ግን በጣም 100 ሺህ ብር በቀን የሚከፈላቸው 100 ሺህ ብር ኢትዮጵያ ምድር ላይ ስንቱ የሚበላ ነገር አጥቶ የሚሰቃይበት ምድር ላይ ለቲክቶከሮች ቤተክርስቲያን በቀን 100 ሺህ ብር ነው የምትከፍለው። መንግስት ራሱ የለህም። መንግስት ለምንድን ነው ግብር ማታስከፍላቸው? የመንግስት አካላት ለምንድን ነው ግብር ማታስከፍሉት? እነዚህ ቲክቶከሮችን ከቤተክርስቲያን በቀን 100 ሺህ ብር ክፍያ የሚቀበሉትን ፔመንት ያላቸውን መርዝ ይሁንባችሁ። እናንተ የቤተ ክርስቲያንን ካዝና የምታራቁቱ ታማችሁ በበሽታ አውጡት። ደም ይሁንባችሁ። የቤተ ክርስቲያን ገንዘብ፣ የድሃው ገንዘብ መቅሰፍት ይሁንባችሁ። እዚህ ልክ እንግዲህ ሰው ስሜታዊ እንደሆነ እያደረጉ ነው የሚገኙት እና እኔ በጣም ማዝነው በበረከት ስም በሚል ነው የሚሰባሰበው ነገር ነው። የሚሰበስቡ ሰዎች ለበረከትም ነው ያለው የሚሰበስቡት። ለበረከት እንሰበስባለን ብለው የሚያዱት ሳውዝ ስታር ሆቴል ውስጥ ነው። ኦኬ፣ ባለኮከብ ሆቴል ውስጥ ነው የሚያዱት። ለሆቴል ብቻ በ2 ቀን ውስጥ ወደ 700 ሺህ ብር የሚወጣላቸው፣ ለምግባቸው ከ500 ሺህ በላይ ነው የወጣው። ትናንት ደብዳቤ ሳይተናቸዋል። እነዚህ ሰዎች በረከቱ የትኛው ነው በረከቱ? ኦኬ፣ ማታ ላይ ገብተህ ቀን ላይ ሳውዝ ስታር ሆቴል ውስጥ 700 ሺህ ብር ተከፍሎልሃል። እንደፈለክ ሆነ ቤት ውስጥ የማትኖር ኑሮ እኮ ነው እዛ ሄደህ እየኖርክ ያለው። ሲጀምር የምን በረከት ነው? ቤት ውስጥ አይተህ የማታውቀው ምግብ ነው የምትበላው። 500 ሺህ ብር ከወጣ የወጣበትን ምግብ የፈለከውን አማርጠህ ይበላል። የፈለክበት ቦታ አማርጠህ በፓስፖርት ተከበህ የተንቀሳቀስክ ምንም በረከት አይደለም። ባይዘው ምንም በበረከት ስም አትሸውዱንም። ምንም በረከት ስም ሄዳችሁ አትለጠፉ። ማንንም የቲክቶክ የሚሰበስብ አካል በረከት የሚባል ነገር የለም። ለምንም በረከት አይደለም። አርቲስቶች ለበረከት ነው በዛ በኩል እንሰበስብላቸው። እኛም ምንም በረከት የለም። ኦኬ፣ 3 ወር ታሽተሽ ፊልም ሰርተሽ የምታገኘው 25 ሺህ ብር እስከ 50 ሺህ ብር ነው። በአንድ ቀን 100 ሺህ ብር የሚከፈልሽ ገቢ ከሰበሰብሽ፣ ለዛም ጤናሽ ተጠብቆ ሆቴል ውስጥ እያደርሽ ምግብሽን በ500 ሺህ ብር ተከፍሎልሽ እየበላሽ የምን በረከት ነው? ኦኬ፣ በረከት የሚባለው እኮ ውሃ ብታጡ፣ ምግብ ብታጡ፣ የምታድሩበትን ቦታ ታችሁ ቤተክርስቲያን አዳራሽ ውስጥ ብታድሩ በረከት ይባላል። ቤተክርስቲያን አዳራሽ ውስጥ እኮ ያሰበሰቡ አይደለም ማደር። ኦኬ፣ ምግብ ውጭ ነው የምትበሉት እኮ ቤተክርስቲያን ውስጥ ምን ያመጣ ምግብ እኮ አይበላም። ገቢ ሲሰበሰብ ውሃ ተጎል መጥቶላችሁ ነው። የትኛው ነው በረከት? እስቲ ይሄን ነገር በረከት የሚያደርገው ነገር አንድ ጥቀሱልኝ። ምንም በረከት የሚያስመስለው ነገር የለም። አይደለም ሆነ አይመስልም። ኦኬ፣ ገና ስትሄዱት ጀምሮ ከከተማው ግማሽ መንገድ ጀምራችሁ ተከባችሁ፣ በፖሊስ ተከባችሁ፣ በከተማው ሰው ተከባችሁ፣ ሌላ በሆነ ጠቅላይ ሚኒስትር የሚጋስ መስራችሁ ነው ከተማ የምትገቡት። የምን በረከት ነው ታዲያ? በዚህ መንገድ የቤተክርስቲያን ገንዘብ ያቸው ኪስ የሚያካብቱ ሰዎችን እያየን ነው የምንገኘውና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። እስቲ ብፁዕ አባታችን አቡነ ሉቃስ በአሜሪካ የሰሩት አንድ ጀብድ አለ። ከዚህ የተናገሩት እንግዲህ እስቲ እንመልከታቸው። በቦታ የነበሩት ናቸው የነገሩኝ። ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ምናልባት አቡነ ጴጥሮስ ከሆነ ቢሆን የሚሄዱት በጌታ በኢየሱስ ክርስቶስ ማይቲ ጎድ ጠብቁ ሊሉ ይችላሉ። ግን አቡነ ሉቃስ ጥያቄ አለኝ አሉ። ቃል በቃል በቦታ የነበሩት የነገሩኝ ነው የምናገረው። ጥያቄ አለኝ፣ የማቀርበው ነገር አለኝ አሉ። ከዛ ሴናተሮቹ አዩአቸው። ሞገስ አላቸው፣ የተቀቡ ናቸው፣ ግርማ ሞገስ አላቸው። 6 ዓመት የተፈረደባቸው ናቸው በብልጽግና። ስለዚህ በደንብ ግን የሚያስተረጉምልኝ እፈልጋለሁ። በአማርኛ ነው መናገር የምፈልገው አሉ። ይናገሩ፣ ይተረጉሙሎታል ተባሉ። ስልካቸውን አጡ። ቢኒያም ሽታዬ ስማኝ፣ አንተ ለምን አቡነ ጴጥሮስ አልሄዱም ነው የምትለው? አይሄዱም። አቡነ ጴጥሮስ ቢሄዱም የሚያመጡት ነገር የለም። የኢትዮጵያውያንን ሕመም የኦርቶዶክስን ሕመም መግለጽ የሚችሉት ብፁዕ አቡነ ሉቃስ ብቻ ናቸው በዚህ ሰዓት።
ጻፉልኝ ታች ያላችሁት ብፁዕ አቡነ ሉቃስ ሆይ ቡራኬዎት ይድረሰን በሉልና ጻፉልኝ። በእግዚአብሔር ጻፉልኝ። የኢትዮጵያን ህመም የቤተ ክርስቲያንን ህመም የአማራን ህመም ይግለጽ ቢባል በአሁን ሰዓት መግለጽ የሚችለው አንድ ሊቀ ጳጳስ ብፁዕ አቡነ ሉቃስ ብቻ ነው። ብፁዕ አቡነ ናትናኤል አባቴ ናቸው። አይችሉም። ይገረፋሉ። አይችሉም። መግቢያም የላቸው። አሁን እዛ ሄደው ታስሮ ነበር ምናምን አለ ነገሩን ያኔ አላልኩኝም። እንትን የሚያስብል ነገር ሆኖ አይደለም። ማን ነው የሚያስሮት? እንግዲህ አያችሁ፣ አባቴን ነው የምነግራቸው። አባቴ ቤቴ የሚመጡ ልጆቼን የሚባርኩ ከጵጵስናው በፊት በጠሩኝ ቦታ ሄጄ የማገለግል እንደውም እሳቸው መናገር ይችላሉ። ጴጥሮስ፣ ጳውሎስ፣ አየር ጤና፣ ኪዳነ ምሕረት እኔ አሻራዬ ያላረፈበት ቦታ አለ። ጠይቋቸው። መመካት ቢኖርም ኩራት ቢኖር እኔ ነበርኩ የምኮራው፣ እኔ ነበርኩ የምመካው። ግን መመካት አለ። ብመካም ደግሞ ምን እንትን በኋላ እሻሉ። እነዛ ፈረንጆቹ እሻሉ፣ ታዛቢዎቹም እሻሉ። አቡነ ሉቃስ ስልካቸውን አወጡና የሚታረዱትን በእሳት የተቃጠሉትን በስልካቸው ላይ ከፍቶ አሳያቸው። ቢኒያም ሽታዬ እየሰማኝ አሳዩቸው። ማየት እስኪያቅታቸው እስኪዘገንናቸው ድረስ አሳዩቸው። ይህን ያደረጉት ብፁዕ አቡነ ሉቃስ ናቸው። ይህንን ብፁዕ አቡነ ጴጥሮስ ያደረጉታል? አያረጉትም። አላምንባቸውም። አያረጉትም። ዛሬ መጥተው አብይ አህመድ ምናምን አልሰማም። አብይ አህመድን በልኩ በቁመቱ የገለጹት ብፁዕ አቡነ ሉቃስ ናቸው። ብፁዕ አቡነ ሉቃስን ስታሳድዱ የነበራችሁ ጳጳሳት ዛሬ አብይ አህመድ ሲያሳድዳችሁ ብፁዕ አቡነ ሉቃስ እግር ስር ቁጭ ብላችሁ ነው እንጂ ቡራኬ መቀበል ከብፁዕ አቡነ ሉቃስ በላይ እንጣጥ ማለት ትክክል አይደለም። ልካችሁ ማወቅ አለባችሁ። ልካችሁ ይሄ ሰውዬ በጠበጠን ሉቃስ ነው እየበጠበጠን እያላችሁ መግቢያ መውጫ ማረፊያ ያሳጣችኋቸው ሊቃነ ጳጳሳት አብይ አህመድ መግቢያ መውጫ አሳጥቶ አየር መንገድ ላይ አስሮ በካልቾ አጠናግሮ ተመለስ ወደ አሜሪካዊ ነህና ብሎ ያባረራችሁ ሰዎች ብፁዕ አቡነ ሉቃስን የመናገር ምናምን ብፁዕ አቡነ ሉቃስን መስማት ነው ያለባችሁ፣ ማዳመጥ ነው ያለባችሁ። ብፁዕ አቡነ ሉቃስ ያደረጉት ይሄንን ነው። ወገኖቼ እያለቁ ነው፣ ቤተክርስቲያን ምዕመናን እየታረዱ ነው ብለው ነው ያሳዩት። ከዛ ነው ጥያቄ የመጣው። የተነገረኝን ነው የምነግራችሁ። ከዛ ምን አሉ? እኛ እኮ አሉ፣ እቺን አስምሩልኝ፣ ቁረጡልኝ። እኛ እኮ አሉ ፈረንጆቹ፣ እኛ እኮ ኢትዮጵያ ችግር እንዳለ እናውቃለን፣ ከባድ ጦርነት እንዳለ እናውቃለን። የመሰለን ግን የዘር ነው፣ አማራና ኦሮሞ፣ ኦሮሞና አማራ፣ ትግሬና አማራ ምናምንና ምናምን እንጂ እንደዚህ አይነት ጭካኔ እንዲህ አይነት ግፍ ክርስቲያን በዘር ተመርጦ መገደሉን አላወቅንም። የዋሃቢ እስላም እየፈጀን ነው። የዋሃቢ እስላም እያረደን ነው። የኦሮሞ እስላም እየጨፈጨፈን ነው። ዘራችን እየጠፋ ነው። ኦሮሞ ኦርቶዶክሶች፣ አማራዎች ማንንም እየጨረሱ ነው። ይኸው እሳት የገባው ይኸው የታረደው ይኸው ብለው ነገሯቸው። እኛ እኮ የምናያችሁ ኦርቶዶክሱ ሲዘምር ነው፣ ኦርቶዶክሱ ባህሉን ሲያከብር ነው። እንዲህ አይነት ሰቆቃ መኖሩን አናውቅም አሏቸው። እወቁ ይኸው ብሎ አሳዩቸው። ይህንን ነው እነ ፋሲካው ይዘው መጥተው የአእላፋት ዝማሬ ዘንድሮ ቢቀር ካልሆነ ደግሞ እንደው ጥቁር ለብሰን ከተፈቀደ እንግዲህ መንግስት ነው የፈቀደው፣ መንግስት ነው እያደራጀ ያለው፣ መንግስት ነው እየረዳ ያለው፣ ፖሊስ እየመደበ ያለው፣ ልክ እንደ ጥምቀት ልክ እንደ መስቀል እያደረገ ያለው ፖሊስ ነው። ስለዚህ የሚወጡ ሰዎች እነዛ የታረዱትን ሰዎች የሚያስታውሱ መንግስትም ጥበቃ ከለላ እንዲያደርግ ራሱ ነው ገዳይ ለነገሩ። ቢሆንም ግን ለሳምፕል እንኳን እናድርግ ሲባል አይቻልም። በምስጋና ላይ ተቃውሞ የለም። ምድረ መናፍቅ ያለቀቀ ያረገፈልህ ሽታው ያለቀቀ 24 ሰዓት ተቀምጠ አሩሲ ተጎዱ አሩስ እንደዚህ ያሉ ምናምን እሱ ነው እንደ ዋናው። አሜሪካኖቹ የሚያመጡልን ነገር አለ። እኔ አላምንበትም። የሚመጣ ነገርም የለም። አሜሪካኖቹ ያመጣሉ ብዬ የማስበው ነገር የለም። በተለየ ሁኔታ የልደትን ዋዜማ ጠብቆ ሰዓታት አለ፣ ማህሌት አለ፣
አሁንማ ምን አለ? ዶሮ የሚሰሩትም አለ ዶሮ የሚሰሩትም ሰራተኞችም ቢሆኑ በቃ መምጣት አለባቸው አለ። በሚቀጥለው እቅዳችን ቪአይፒ ነው አለ። ደግሞ ትላንት ሲናገር የቆረበ ሰው በቪአይፒ ነው የሚገባው አለ። ተመልከቱ። በኢትዮጵያ ቤተክርስቲያን ስርዓት መሰረት እኔ ቆራቢ ነኝ እኔ አይባልም። ብዙ ሰዎች ቁርባን እንዴ ነጋሽ ታዬ ተማሪ አይደለ እንዴ? ነጋሽ ታዬ እንዴት ነው ያልነገሯችሁ እንዴ? ስጋው ደግሞ የሚቀበሉ ሰዎች በዚህ ሁኔታ ከበሮ እየመቱ አዋጅ እያወጁ ነው እንደሚቀበሉት። ሰዎች እኮ እንዳያዩዋቸው ሌላ ቦታ ሄደው አልቅሰው ተንበርክከው ጌታ ሆይ እኔ አንተን ክቡር ስጋ ቅዱስ ደም መቀበል አልችልም፣ ለዛ የበቃው አይደለሁም ግን ብለው አልቅሰው እኮ ነው የሚቀበሉት። አገር ሰፈር መንደሩ እንዳያያቸው። ዛሬ እነ ሄኖክ ቪአይፒ የሚገቡት ደግሞ ቬሪ ኢምፖርታንት ፐርሰን የሚባል አለ እንዴ በኢትዮጵያ ቤተክርስቲያን ውስጥ? ነጭ ያለበሰ አይገባም። ይሄ ምን አይነት ባህል ነው? ነጭ የሌላቸውስ ድሆችስ? ጥያቄ ነው እየጠየቅን ያለ ነው። የአክሱም ጉዞ ቀርቷል። አሁን የአክሱም ጉዞ ቀርቷል። አለቀ። እኔ ነበርኩኝ የአክሱምን ጉዞ ሰዎች ወደ ገዳማት እንዲሄዱ የገዳማት መሳለም የገዳማት መሄድ እንዲመጣ እኔ ነኝ የደገምኩት። የትግራይ ገዳማትን ጉድጓድ ገብተን ያስተዋወቅ ነው እኛ ነበርን። የመሃል አገሩ ሰው፣ የዳር አገሩ ሰው፣ የውጭ አገሩ ሰው እንጀራ አዘጋጅተን ምግብ አዘጋጅተን እኔ ነበርኩ ያደረግኩት። አዲግራት ላይ ተቀብለውን፣ መቀሌ ላይ እግር አጥበውን፣ ደሴ ላይ እግር አጥበውን ሰው ወደ ገዳማት እንዲሄድ ያደረግኩት እኔ ነኝ። የደከምኩበት የለፋውበት ዛሬ ያቀርቷል። አብይ አህመድ ቀጥቅጦ ሰሜኑን ባዶ ሰሜኑን ለኢየሱስ ለመስጠት ብሎ አደህይቶ ቀጥቅጧቸዋል። ላሊበላ እኮ ያንኑ ለህዝብ ላሊበላ እኔ እኮ የሄድኩት በገነተ ማርያም በኩል በምናምን በሚባለው ነው የመጣሁት። የአዲሱ መንገድ ሳይሰራ በፊት ነው ሰው ይዤ የመጣሁት። ከላሊበላ ይምርሃነ ክርስቶስ እኮ አይኬድም ነበረ። የሚኬደው በእግር ነበረ። አንድ ቀን ማታ አንድ ቀን ስትሄዱ የምትውሉበት ነበረ እኮ ይምርሃነ ክርስቶስ። 3 መኪና 4 መኪና ህዝብ ይዤ ገዳማቱን እንዲረዱ ገዳማቱን እንዲተዋወቁ ያደረግኩት። በአመት የሚጠብቁን አሉ እኮ በአመት የሚጠብቁን። ሰው እዚህ ያዘጠዘጠ እንዲያድር አሁን ላሊበላ ደርሷል አይደል? አዎ ፋኖ ጦርነት ከፈተ ይላሉ። የራሱን ፋኖ እያዘጋጀ ከመከላከያ ላይ ተኮሰ ብሎ ጦርነት አለ ብሎ ሰው እንዲቀር ሰው ሁሉ አዲስ አበባ እንዲቀር ሄኖክ ኃይሌ ቫቲካን። ኧረ በእግዚአብሔር ተው እንጂ እየተነቃቃን እንጂ። የላሊበላ ከተማ አቆርቁዘዋታል። አቡነ ኤርሚያስ ከተማዋ ሌላ ቦታ እንዲሆን ክህነትም የምሰጠው እዛ ነው ብለው ከጥንት ከላሊበላ ከቅዱስ ላሊበላ ዘመን ጀምሮ ክህነት የሚሰጥበትን ቦታ አርዋል። ላሊበላ አካባቢ ያሉትን ህዝቦች አንጽተዋል፣ አጽድተዋል። የቱሪስት ከተማ ሙዚየም ሊያደርጓት ማለት ነው። ሙዚየም ሊያደርጓት። ስለዚህ ያ ማደብዘዝ አለባቸው። ልደት መጣ ኦኬ አላፋት ዝማሬ ተብሎ ሰው እዚህ እንዲዘምር። ሄኖክ ኃይሌ የአባቶቻችን እንባ በራሱ ዋጋ ያስከፍልሃል። እኔ መናገር ብቻ ነው። ይኸው ተናግሬያለሁ። መዝግቡልኝ። እኔ አንተ ቀለበትን ከእንትን ላይ አውልቀህ ካገባ በኋላ አውልቀህ እዛ ፋና ቴሌቪዥን ላይ ቀርበ ኢንተርቪውን ስትሰጥ ለማን ነው መልእክት እያስተላለፈው? ወይስ እንደኔ ተሰብሮበት ነው? ወይስ እንደኔ ጠቦት ነው ብዬ ነበር። እኔ ከሚስት ጋር ትኑር አትኑር የማውቀው ነገር የለም። አብረህም ትኖራለህ። አሁን እስካሁን ክህነት ወስደህ ካህን ትሆን አትሆን አላውቅም፣ ግን ዲያቆን ነው የምትባለው። በብዙ ነገር እንዳትጎዳ እየነገርኩ ነው። እና ከብልጽግና እኩል እኔ ትሰሩኛላችሁ እንዴ? ከብልጽግና እኩል ጠላት አይኑ ቀላ ትሉኛላችሁ እንዴ? ብልጽግና ለራሱ ያዘጋጀውን ብልጽግና ለራሱ የደገሰውን ለአሜሪካ ሴናተሮች ለአውሮፓ ፓርላማ መልስ ለመስጠት ዓለም በሙሉ በኢትዮጵያ ላይ እየተደረገ ያለውን የክርስቲያኖች ጭፍጨፋ ለማድረግ ሲባል ያን ለመቀልበስ
ሄኖክ ኃይሌ ተዘጋጅቶ የመጣው እነ ቫቲካን እነማ ከዛ በኋላ ሊጽፉት ይሄው ክርስቲያኖች በዚህ ድምቀት ሊሉ ትራንስፖርት ሊቀርብ ይችላል። ምን ሊቀርብ ይችላል? ብቻ ባንዲራዋ እቺ እሷንም ሊፈቅዱ ይችላሉ። ሄኖክ ኃይሌ ራሱ ለብሶ ሊመጣ ይችላል። ካድሬ እኩል ለምን ብሎ የጠየቁትን ሊቃውንተ ቤተ ክርስቲያን ትሰድባላችሁ? ብልጽግና ለእኛ አዝኖ፣ ብልጽግና ለኦርቶዶክሳውያን አዝኖ፣ እግዚአብሔር ይፍረድባችሁ። ዘምሩ። አትዘምሩ ያለ የለም። አትዘምሩ ያለ የለም። አትዘምሩ ያለ የለም። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር እየሰማው ነው። አዎ ነጋዴው ሲጮህ እየሰማሁት ነው። አዎ እግዚአብሔር ሆይ በባንክ ያለ ገንዘብ መውሰድ ጀምሯል። ባንክ 2 ሚሊዮን 300 ሚሊዮን ምናምን አለኝ ያሉትን የሚቀማ መጥቶባቸዋል። እግዚአብሔር ሆይ ቀጥል እኩል አድርገን እግዚአብሔር ሆይ ረሃባችን እኩል፣ ህመማችን እኩል፣ ስቃያችን እኩል ይሁን። እግዚአብሔር ሆይ መሃሉን ገነት አድርገ ዳሩን በእሳት አትፍጀው። ገነት አድርገው ሁለቱንም። የኔ ጸሎት ነው። ሰማዕት ናቸው እነሱ። ለሰማዕታትን ድምፅ እንሆናለን ምናምን ደግሞ ይላል። እንትኖቹ ውሸት ነው ወደኋላ አስቀርተው ይላል ሽታይ ቢኒያም ሽታይ ወደኋላ አስቀርተው ሴናተሮቹን ከዛ አናገሯቸው ምናምን። ውሸት ነው ያለ ይመስል ማለት ነው። አንተን አንዱ ዓለም ዳግማዊ ነበር ሊወስድ የነበረው። አንዱ ዓለም ዳግማዊ ይኸው ገብቷል። ከሄኖክ ጋር እየሰራ ነው። ገንዘብ ባለበት ቦታ የማታጧቸውን ሰዎች በሙሉ እያያችሁ ነው። ማህበረ ቅዱሳን ይበለው። ምናልባትም ደግሞ እየጠረጠርኩ ነው። ምናልባት ይሄኛው ፌድ ስላረገበት ማህበረ ቅዱሳን በዚህ ተገልብጦ መጥቶ እያልኩ ነው። ምክንያቱም እዛም አካባቢ ደግሞ ማህበረ ቅዱሳን ታጅቦ ነው የማየው። አሁን እነ ብርሃኑ መጥተው እንትናን ይሰድቡታል። እነ ወልዳ ምናምን የኦሮሞ አሉ ደግሞ የተቋቋሙ መሰለኝ እነሱን ይሰድባሉ። በአማርኛ ይሰድቧቸዋል። በአማርኛ መለሱላቸው። ዛሬ በአማርኛ ቀሙት። ማህበረ ቅዱሳን ከመቀሌ ከትግራይ አስወጡት። እነ መንበረ ሰላማ ከኦሮሚያ እና አቡነ ሳዊሮስ ዳይ በካልቾ ናይ ለሚካኤል አሁን በሄኖክ በኩል መታችሁ ነው ወይስ እውነቱን ንገሩን? ምንድን ነው የታሰበው? እናንተ ስርዓት ጠፋ ስርዓት እንትና ለምትሉት ልጃችሁ ሄኖክን እናንተም ልካችሁት ነው ወይ? ለማህበረ ቅዱሳን ነው ጥያቄ። ለማህበረ ቅዱሳን የአላፋት ዝማሬ በአውሮፓ የአላፋት ዝማሬ በአሜሪካ እያላችሁ ነው። እንዴት ነው ነገሩ? ምርምር እንጀምር። በአሜሪካም የሚያዘጋጁት በአውሮፓም በምናምን የምናያቸው በአረቡም ሀገር የማህበረ ቅዱሳን ሰዎች ናቸው። እንዴት ነው ነገሩ? ቫቲካን የታሰበ ነገር አለ እንጠይቃለን። ወጣችሁ ንገሩን። እኔስ አሁን ላይ ችግሩ ብፁዓችን አቡነ ሉቃስ እድሜ ጤና ይስጥልን። በጣም ነው የምናመሰግነው። ያው ከዚህ በፊት የምናመሰግናቸው አባት ናቸው። አሁን ላይ ችግሩ መሰላችሁ ጋይስ፣ የሆነ ጥያቄና ተቃውሞ መለየት የማይችል ትውልድ ተፈጥሯል። ኦኬ፣ ጥያቄ ስታነሳ ተቃውሞ አድርጎ የሚወጣ ሰው ነው ያለው። አሁን ላይ ጥያቄ ስትጠይቅ ጃንደረባ ትውልድ ጥያቄ ስትጠይቅ ተቃውሞ ነው። ወደ ፊርማው እንምጣ እስቲ። በ24 ሰዓት ውስጥ ከ4000 በላይ ፊርማ ሰብስበናል። እንደምታውቁት የሚቆየው ለ10 ቀን ነው። የምንጠብቀው 500 ሺና ከዛ በላይ ነው። ስለዚህ ሁላችሁም ሪፖስት ሼር በማድረግ ለዓለም እንዲዳረስ አድርጉት። ኦርቶዶክሳዊ ብቻ አይደለም፣ ሙስሊሙም፣ ፕሮቴስታንቱም፣ ካቶሊኩም የክርስቲያኖች ሞት ይቁም የሚል ሁሉ ይህንን ፔቲሽን መሙላት ይችላል ማለት ነው። 2 ጥያቄዎች እየተነሱ ነው። የመጀመሪያው እንዴት እንደምንሞላ ግልጽ አልሆነልንም የምትሉ ሰዎች እንዴት እንደምትሞሉ አሳያችኋለሁ እዚህ ቀጥዬ። ሁለተኛው የምታነሱት ምንድነው? ገንዘብ ይጠይቃል እንደዚህ ያህልን የምትሉ ሰዎች አሉ። ፒቲሽኑ ፍሪ ነው፣ ገንዘብ አይጠይቅም። ምናልባት ፒቲሽኑን ስትሞሉ ስኪፕ ማድረግ ያለባችሁ ወይም ደግሞ ማሳለፍ ያለባችሁ ኔክስት ማለት ያለባችሁን ለዚህ ለፒቲሽን የሚሰበስበው ተቋም ዶኔት ማድረግ ከፈለጋችሁ ማድረግ ትችላላችሁ የሚል ፔጅ ይኖራል። እሱን ስኪፕ አድርጎ መሄድ ነው። ገንዘብ አይጠይቅም፣ ገንዘብም የለውም ማለት ነው። ከዚህ ቀጥሎ እንዴት እንደምንሞላ ላሳያችሁ፣ ተከታተሉ። በመጀመሪያ ምን ላይ እንሄዳለን? ጎግል ላይ እንሄዳለን። እንደዚህ ጎግል ላይ እንሄድና ምን እናደርጋለን? ከዚህ ጋር ሊንኩን እንጽፍለታለን። የትኛውን ሊንክ?
ይህን ፎርሙን ለመሙላት ሸር ያደረግነውን ይህንን ሊንክ እንጽፍለትና ሰርች እንለዋለን። እንደዚህ ያመጣዋል ማለት ነው። እንደዚህ ሲያመጣው እስካሁን 4187 ሰው ፒቲሽኑ ሞልቷል። ምን እናደርጋለን? ሳይን ፒቲሽን የሚለውን እንካለን። ፈርስት ኔማችሁን ላስት ኔማችሁንና ኢሜይላችሁን ትጽፋላችሁ። ከጻፋችሁ በኋላ በቀጥታ ሳይን ፒቲሽን ትሉታላችሁ። ሳይን ፒቲሽን ካላችሁ በኋላ ከዚህ ጋር ኖ አይ ዊል ሼር ኢንስቴድ የሚለውን አሁን $2 እርዳ እያለኝ ነው። እዚህ ጋር እንደምታዩት ይህንን ማለፍ ነው። ኖ የሚለውን መንካት ነው። ብር አይጠይቅም። ኖ የሚለውን ትነኩና አሁንም እዚህ ጋር እንደምታዩት ኮንቲኒ ማለት ዝም ብላችሁ ኮንቲኒ ስታዩት ኮፒ ሊንክ አድርጋችሁ ለሰው መላክ ትችላላችሁ። ከዛ ውጭ ስር ላይ ተወርዱና ስኪፕ የሚለውን መንካት። ራይት አሁንም ስኪፕ የሚለውን መንካት። እዛ ጨረስን ማለት ነው። ይህን ጨረስን ማለት ሳይን አድርገን ጨርሰናል ማለት ነው። ስለዚህ እንደዚህ አድርገን መሙላት እንችላለን። በመጀመሪያ ይህን ቪዲዮ ሸርና ኮፒ ሊንክ አድርጉልኝ፣ ለ50 ሰውም ላኩልኝ ብላችሁ ደስ ይለኛል፣ ምክንያቱም ስለምታደርጉት ማለት ነው። በመቀጠል የኔ ቲክቶክ ባዮ ስር ላይ የፒቲሽን ማሰባሰቢያ ሊንኩን ስላስቀመጥኩት እየገባችሁ ፈርሙ። ኢሜይልና ስማችሁን ማንም ሰው አያየውም፣ ፍሪ ሆናችሁ ገንዘብ አያስከፍልም። እየገባችሁ መፈረም ብቻ። በሳምንት ውስጥ ከ500,000 በላይ ፒቲሽን ስለሚያስፈልግ ማለት ነው። ኮሚቴው እንዳለው ሰምታችኋል። አሁን ይህ ነገር ቀላል ነገር እንዳታደርጉት። በነገራችን ላይ ይህን ፈርማችሁ ሰብሜት አድርጋችሁ አስገባችሁ ማለት የሞቱት የታረዱት በሳት የተቃጠሉት ወገኖቻችን ሞታችን ነው። አይተናል ሲታረዱ። ይሄ ነው። ይሄ በቃ ዊትነስ ነው ለነሱ ማለት ነው። እንደዚህ ካላደረግን ግን አይ ኖ ይሄ ነገር ፌክ ነው የሚሉት ሰው። ስለዚህ ፈርሙ እየገባችሁ ለምታውቁት ሰው በሙሉ በሬጉላር ሜሴጅ በየቤተክርስቲያን ግሩፑ ብዙ የቴሌግራም ግሩፕ ያላችሁ ክርስቲያኖች የምናውቃቸው አላችሁ ከ60,000 ከ300,000 ከዛ በላይ ያላችሁ እዛ ጋር ሊንኩን አስቀምጡት። አያስከፍል ምን አይል ወገኖቻችን ድምፅ መሆን ብቻ አለቀ። ቀላል ነገር እንዳይመስላችሁ። ይሄ ቀላል ነገር እንዳይመስላችሁ። በነገራችን ላይ እየገባችሁ ፈርሙ። ናማ ጠጋበሌ ልንገር ኦርቶዶክሳዊ ጠጋበኝማ ዓለም ላይ በጣም ብዙ ሽንፈቶች አሉ። በጦርነት መሸነፍ አለ፣ በፍርድ ቤት ተከራክሮ መሸነፍ አለ። እነዚህ ሽንፈቶች የጊዜ ጉዳይ ሆኖ ነው እንጂ ሰውየው መልሶ ሊያሸንፍ ይችላል። ጦርነቱንም እንደገና ገጥሞ ወታደሩን አሰልጥኖ እንደገና የፍርድ ቤቱን ጉዳይ ይግባኝ ጠይቆ ሊያሸንፍ ይችላል። የሽንፈቱ ሽንፈትና የመጨረሻው ሽንፈት ህዝብ እንደ ህዝብ አእምሮ ላይ የተሸነፈ ቀን ነው። አእምሮ ላይ ከተሸነፍክ የምትወልዳቸው ልጆች ሁሉ ተሸናፊዎች ናቸው። የኛ አባቶች የሆነ ጊዜ ተዘናግተው ነበር። በነገራችን ላይ የሆነ ጊዜ ስለተዘናጉ ነው እንደዚህ አይነት ትውልድ የመጣው። አሁን ተዘናግተው ነበር። ስለዚህ እኔና አንተ አሁን ካልተጠራራን ካልተደማመጥን ቢያንስ እንኳን ሞት ካላስማማን ማለት ነው። ሞት ሰባኪ ሊያስማማን አይችልም። መዝሙር ሊያስማማን አይችልም። መጽሐፍ ቅዱስም ሊያስማማን አይችልም። የማያስማማ ቃል ኑሮት አይደለም ልንስማማ አንችልም። እንደ ራሳችን መንገድ ተርጉመን ነው በቃ የራሳችን ህይወት የምንኖረው። እነዚህ ሁሉ ካላስማሙን ሞት ግን ሊያስማማን ይገባል። ሞት። ስለዚህ ዋናው ነገር ምንድነው? ለመስማማታችን ማሳየው በወገኖቻችን ሞት ላይ መስማማት። አጀንዳ ሲመጣ ወደዛ ሁኑልኝ ማለት ከሞት በላይ ምን አጀንዳ አለ? እየገባችሁ ፈርሙ። ለምታውቁ ሰው ሁሉ ላኩ። ሰላማችሁ ብዝት ይበል። ውጤት እናመጣለን፣ እንዳትጠራጠሩ። ገዳዮች ሁሉ ለፍርድ ይቆማሉ፣ እንዳትጠራጠሩ። በነገራችን ላይ የድምፅን ፓወር ስለማውቀው ነው። እያንዳንዱ ገቨርንመንት፣ እያንዳንዱ ኢንስቲትዩሽን በድምፅ ነው ቆሞ ያለው። ኦኬ ድምፅ 10 ሰው ተደርድሮ 15 ሰው እጁን ካነሳ 10ዎቹ ዝም ይላሉ። ይሄን ነገር ለነገሩ ይሄን ፕሪንሲፕል ለእናንተ እንዴት እነግራችኋለሁ? እየገባችሁ ፈርሙ። ጤና ይስጥልኝ። ኢንዌስ ቪዲዮአችን ይመስል ነበር። አይሆፕ ተማራችሁበት፣ አዲስ ነገር ወስዳችሁበት አልጠራጠርም። በዚህ አጋጣሚ የሁላችሁም የገባችሁ ፊርማውን እንድትፈርሙ በእግዚአብሔር ማሳስባላችኋለሁ። ሁላችሁም 300,000 ወደ 500,000 ፊርማውን የሚፈልገው ጋር የተሰበሰበው ደግሞ አንድ 10,000 ማልሞላ ወደ 5,000 ነው የሚገኘውና ፕሊዝ በቻለ አቅም ሁላችሁም የገባችሁ እንድትፈርሙ አስፈልጋለሁ። በቀጣዩ እንመለሳለን። ቸር ቆዩልኝ።